ወይኔ በስመ አብ ወልድ ወመንፈስ ቅዱስ በስመ አብ ወልድ እባክህ በመድኃኒዓለም ላውርድ በመድኃኒዓለም ወይ ልምጣ እንዴ ላውርድ አሁን ይሄንን ነገር እኔ ግን መች ሞትኩኝ በቃ አልሞትኩም ብለህ ይኸውልህ ቀላል አልሞትኩም ብለህ ተቀብራ ተብሏል አይደለ ቀብራችሁኛል እስኪው የተቀበልኩበት ተቆፍሮ የሚታይ ሌላ አጀንዳ ካለ ማጣራት አለብን ለምሳሌ የእናንተ ቤተሰቦች ስለምንድን ነው የምታወራው የለም እዚህ ሐራ አካባቢ ነው ልኝ መንፈስ ነው ሲጀመር መንፈስ ካልሆነ ምን ሊሆን ይችላል አይናችን እያየ ነው የጠፋው ምንድነው የምትሰራው እዛ ላይ ምንድነው የምትሰራው እዛ ላይ ልንጎዳ አይደለም የመጣ ነው እባክህ ናውረድ እባክህ ምን ጉድ ነው እኮ ግራ ገባኝ ሰው ወይኔ ምን ላድርግሽ አሁን አንተ ቆይ የሆነ ቦታ ትሄዳለህ እኔ የትም አልሄድም እኔ የምጠፋብኝ ራሷ ናት ግን ደግሞ የት ነው የምጠፋው ትለኛለች አንተ ስፈልግ እኮ ነው የምታወራኝ እኔ እኮ አለው ሁሌም እኮ አለው እኔ ሳገኝሽ እያወራሁሽ ነው እኔ ማንተን ሳገኝ ነው ማወራ ምንድነው ቆያሉ ነው ምንድነው አገናኝታችሁ ነው ኧረ አስረዱ አንቺ መራቅ አልፈልግም አንቺ ግን ትርቂኛለሽ እኔም እያልኩ ሰው እኮ አለ ስል ጤነኛ አይደለሽም አብደሻል ወይ ምናምን እየተባልኩ እኮ ነው ቆይ አንድ አስረዳን ቆይ እሷ አብዳ ነው ወይስ በየትኛውም ጊዜ እሷን ብቻ ነጥለህ ታገኛታለህ እሷ የምትለው ነገር እውነት ነው እኔ እሷን ነው ያገኘኋት ያለው ሌሎች ያገኘኋቸው አይደለም ቤት ውስጥ እኮ እሷ እዚህ ቤት ውስጥ ነው የምታድረው የምትውለው አይደል እኔ ጃይቻት አላውቅም አሁን ዛሬ ተጋጣሚ ያያዋት ስለዚህ አንተ አይነህ ማየው ወይ ደግሞ የምትፈልገውን ብቻ ነው የምታገኘው እሷን ብቻ ለምንድን ነው እኮ ያንተ ስጋ ናት ለምን እሷን አታገኛት እህቴ እሷም እኮ እያለቀሰች ነበር እሷን አታጽናናት ነግራኝ ነበር ተጎድታ ልቻለችኝ ግን ደግሞ ላገኛት ሞከርኩኝ አላገኘኋት በቃ እኔም ብቻ ነው የሚያገኘኝ እኮ ተናገርኩ ሰው ምንም ሊረዳኝ አልቻለም በቃ እንዴት አለ ሞከርኩኝ አላገኘኋትም እሺ ግን አሁን ለማኝ አልቻለም በቃ ጭንቀት ነው ማለት አሁን ህዝቡ እንደሞተ ነው የሚያስበው አንተ እንደሞትክ ነው የሚያስበው አንተ አሁን ይሄንን ነገር እኔ ግን መች ሞትኩኝ በቃ አልሞትኩም ብለህ ይኸውልህ ቀላል አልሞትኩም ብለህ ቀብሩም ይወሻው ለመሰለ አሁን አንተ ሞታል ተብሎ የሆነ ምናምን ሌላ ነገር ነው የሚሆነው ገባ እንዲህ ቅድም አስማት ነው ያልኩህ ለዛ ነው ስለዚህ አሁን ምን እናደርጋለን እኔ ሚዲያ አይደለ ተቀብራ ተብሏል አይደለ ቀብራችሁኛል እስኪው የተቀበልኩበት ተቆፍሮ የሚታይ እኮ ለዛ እኮ ያለው ይታየኝ አልሞትኩም ደህና ነኝ እኮ ለዛ እኮ ነው እኔም እንደሱ እኮ ነው ነግሬያቸዋለሁ ማንም ይረዳኝ አለ በህይወት ለማለት እኮ አንተ መኖር አለብህ የሆነ ሰው ለሆነ ያው አይደለ ቆይ ምንድነው የምትፈልጉት እና ሂጅ መቃብር ብቆፍር ማን ይሰማና ያዳምጠኛል እሱ መኖሩን አረጋግጠን እሱ በህይወት መኖሩን አረጋግጠን መቃብሩ ተቆፍሮ ሌላ አላማ ካለ ሌላ ሰው የሆነ የሚፈልገው ነገር ካለ እሱ ሞታላስ ብሎ የሆነ ሌላ አጀንዳ ካለ ማጣራት አለብን ለምሳሌ የእናንተ ቤተሰቦች ስለምንድን ነው የምታወራው እንዴ የእናንተ ቤተሰቦች ጠላቶች ከሆኑ እሱን ገለው ምናምን እናንተ ላይ ይሆነ በፍጹም እንደዛ አልሆነም እዚህ ታሞ ተኝቶ እኮ ነው በትክክል አልቅሰን ምናምን እንትን ነው ከየት እንደመጣ በምን ታውቃለሽ የሰው መሄጃ እኮ አይታወቅም የኔና ከየት ሊመጣ ይችላል ምን አይነት ወሬ ነው የምታወራው ስለዚህ አሁን ወተን ይኸውልህ ይሄ ሰውዬ በህይወት እንዳለ መናገር አለበት ለምን ተንቀጠቀጠ ወይኔ ጉዴ ተንቀጠቀጠ ነው ያስጨነቃችሁት ነው ወንድም ተረጋጋ ወንድም ጓደኛዬ ወይኔ በስመ አብ ምንድነው ወንድሜ በስመ አብ ወልድ ወመንፈስ ቅዱስ በስመ አብ ወልድ ወመንፈስ ቅዱስ የለም ያው የለም እዚህ ጋር ሐራ አካባቢ ነው ልኝ የት ነው እናንተ ናችሁ እንዴት የምታረጉት ደናንተ የምታውን ፋንት ይታችሁ ይታስማት ምናምን ይሆነች ወይ እዚህ ጋር ነበር አሁን ናስኩ ውስጥ ነው የት አለ አረ ምንም የለም እሺ ተመልከት እዚህ ጋር ምንም የለም አምቡላንስ ፈስ ቅዱስ እያየ ነው እና የለም ነው አለ ነው ምን ልከር የለም እናንተ ናችሁ እንደዚህ ያደርጋችሁ እናንተ ናችሁ ስለምንድን ነው የምታወሪው እኛ ምን አረግን ይሄው ከጠገባችን የሚጠፋው ምን አውቃለሁ ምን እንዳረጋችሁት ምን አውቃለሁ በስመ አብ ወልድ መንፈስ ሰው ሁሉ የሚያሳመኝ እንደዚህ ያላችሁ ነው አይመረው የምታበላሹት መንፈስ ነው ሲጀመር መንፈስ ካልሆነ ምን ሊሆን ይችላል አይናችን እያየ ነው የጠፋው ይሁን ችግር ማን አላውቅም ወይኔ ወንድሜ ምንድነው የሆነው ወይ ምንድነው እየተከናወነ ያለው እዚህ ቤት ውስጥ እኔ ማለት ምንድነው ምን እንበለሽ
አሁን አወራን የለም ይኸው ተወኝ በቃ ተወኝ ማንም ማውራት አልፈልግም እናንተ ናችሁ እንደዚህ የምታደርጉት ምን አደረግን እኛ ሙቷል በቃ ሁላችንም እያበደን ሙቷል አትበይ በቃ ዝምበይ አልሞተም የሳመፈስ ነው ሁላችንም እዚህ ጋር ተቆረ ሰራን ነበር አልሞተም የሳቀሽ ነው እንደዚህ ጉድ እየሰራን ነው አይደለም እኔ እሺ እኔስ ቃልጆ እናንተም ቃልታችሁ አዎ በቃ ያንቺ ነው እኛም እኮ አበድን እኮ አብረን እሷ ናት እንደዚህ ጉድ እየሰራች ያለችው ሲጀምር ምን መንፈስ አለባት እቺ ልጅ ማንም መንፈስ አለብሽ ዝም በይ ራስሽ ያንቺ ነው ወላልሽ እየመጣ ያወራኛል አልኩሽ አልሞተም ይሄን ባለሽ እዚህ ጋር ሰራ ይታለሽ አሳይን ወጣኩ ከዚህ ጋር እኔ እንደናንተ አይደሉ ያሳይ ምን ነው ማሳያችሁ እኔ ቆይ ምንድነው እኮ ግራ ማትረዱኝ ምንድነው በቃ ተረዱኝ አትበይ ሁሉ ተረዱኝ አሁን ይኸውላችሁ መጨቃጨቃሽ ቆይ የኔና ተረጋጋ ምንድነው እንደዛ መጥተይ ማርታ እንዴት ነው መረጋጋው ምንድነው ምን ቆይ ለዚህ ሰው ያዘን መቀበል ነው ወይስ ምንድነው ያለብን እንዴ ያን ሙቷል በቃ አልሞተም ሙቷል አትበይ አልሞተም በቃ ወንድሜ ሙቷል ታዲያው ነው የመጣው እሷ ናት የሱ ልጅ እንዳያት አስር እየለፈለፈች እኛንም ታቃዣናለች ቅርታ እኮ ነክቼዋለሁ የኔ ናት እኔም ነክቼዋለሁ ነው ሞቷል ነው አልሞተም ነው ምንለው ሙቷል ወንድሜ ሙቷል አልሞተም በቃ አልሞተም እያያችሁታል እንዴት ሞቷል አልሞተም ምንድነው ዛሬ ተፈጠረው አልሞተም በቃ ሞቷል አትበሉኝ ባይናየው ሰው እንዴት ነው ከጠገባችን የሚሰለም እኔ አልሞተም ቆይ ተረጋጉ ለማንኛውም ተረጋጉ ቆይ ይኸውልሽ ተረጋጉ እናቴ ተረጋጊ ውሃ ጠጪበት ጠጪ ይኸውልሽ ተረጋጉ እኔ እኮ ይገባኛል ግን መረጋጋት አለብን ግራ ገባኝ አሁን እናንተ ተረጋጉ ጠጪበት ምን ጉር ነው እና የእርሽ ወይ መቃብሩን እንትን ብለን ነው ምንድነው የምታወሩት ቆይ አንተ ደግሞ ምንድነው የምትለው ምን ታይታለበት ደግሞ ተመለስ እንደዛ ማውራት ጀመርክ ማለት ነው እሺ ምን ልበል የኔ ናት ምን ልበል እንዴ አልሞተም በቃ ቆይ ያልሞተ ሰው ለምንድነው ሞተ ብትሉኝ ምን አድርጌ እሺ መቃብሩ አልሞተም በቃ ሙቷል ወንድሜ አልሞተም ነፍሱ እንኳን ተረፈበት አንቺ ነሽ እያቃደሽ እንደዚህ የምታረግ እሺ እኔስ ቃልጆ እናንተም ቃጭታችሁ ነው አዎ በቃ እሺ ተው በቃ አለ እያልሽ አይምሮአችን እንድፍና አደረግሽው እና ታዲያ ያልሞተ ሰው ሞታል ሞን አልሞተም አለ ረጅም ሰዓት ያላወራን እሺ ለምን ጠፋብኝ ስለለው እኮ ማናቀውን ነገር ለማወቅ ብንታትራ አይሻልም እኔም እኮ ነው ዲዛይነስ ነገር እሺ በቃ ተረጋግዩልሽ ላንቺ አልሞተም ለኛም አልሞተም እናጣራለን ለምንድን ነው አልሞተም የምትለው ሙቷል አልሞተም ቆይ ተረጋግ እንጂ ቆይ ካልሞተ እናረጋግጥ አሁን የት እንደሄደ አናውቅ ማከቤት የት እንደሄደ ያወራን የት እንደሄደ አናውቅ እዚህ ጋር መሬት ላይ ተንፈራፈረ ከዛ የት እንደሄደ አናውቅ እናንተ ናችሁ ጀምር እንደዚህ ነው ያላችሁ የሱን ሁሉ ሃይምሮም የምትበውጹት እናንተ ናችሁ አልቀሰሽ ቀብረሽዋል እኮ እንዴ አንቺ ተረጋግ ለምንድን ነው የምረጋጋው አልሞተም አየሽው አይደል ለምንድን ነው ቀይኔ የምትከራከሪ ሁሉ አልሞተም ስትለን እኛንም አይምሮአችንን አይናችንን ሁሉ ነገራችንን እንደዚህ ያደረገሽ ይኸውላችሁ እኛ እናጣራና ያለው ነገር ላይ እንድረስበት እንጂ እኔ ከፈጣሪ በቀር ሞቶ የሚነሳ ነው አላየውም እግዚአብሔር ብቻ ነው የሚችለው እሱ እንዴት እንደቻለ አስማት ነው ያልኩት ለዛ እናጣራና ሌላ ጊዜ እንገናኝ ስለምን አስማት ነው የምታወራው ግን እሺ አስማት አይደለም እሺ ይኸውልሽ ሌላ ቀን ተመልሰን እኛ ማጣራት ያሉብን ነገሮች አሉ የጓደኛዬን ነገር ለማጣራት ማየት የምትችሉት መቃብሩን ሄዳችሁ ማየት ትችላላችሁ አልቀሰል በስትክክል ቀብረናል በቃ ታደማ አልሞተም መቃብሩ ውስጥ ያልሞተ ሰው ሞተ ተመሳሳይ ወንድም አለው በፍጹም ራሱን አሞት ተኝቶ እኮ ነው ከዛም በኋላ እዚሁ ጸጥ ያለብን በቃ ሰው ጠራን ከዛ በኋላ እንዲቀበር ተደረገ በቃ ወይኛ አጣርተን እንምጣ ሌላ ጊዜ እንደዛ ይሻላል እንደው አንቀጥታ ወይ መቃብሩ ጋር ወይ እንዴት ነው የሰው ልጅ ሙቶ አልሞተም ተብሎ የሚጣራው ጎረቤትስ ምን ይላል አልሞተም ሙቷል እንዴ ቆይ አንቺ ወንድምሽ ላይ እንደዚህ ቆረጥሽበት ምንድነው አስሬ አልሞተም በቃ ሞተ የሱ ነፍስ እንድታርፍ ስለምፈልግ አልሞተም ባንቺ ቅዠት እሱ እንደዚህ መሆን የለበትም ቁጭ ብሎ አይተሽዋል ሰው ማለሽ እያይሽ ነው ሌሎችም አሉ እሺ አልሞተም ግን እሺ ለምን ጠፋ ከኛ ጋር እኔ ምን አውቃለሁ እሱን በምን አውቃለሁ እኮ ምን አውቃለሁ ማለት እንዴ ምን አውቃለሁ ማለት መልስ ይሆናል እኔ ማውቀውን ነገር የተናገርኩ አይደል እናንተ ማያችሁ የምታውቂውን ነገር ነገርሽን በቃ አልሞተም አውራ ነው ካልሞተ የት ሄደ ተሰወረ እኔ ምን አውቃለሁ እሱን ለምንድን ነው የምቀዥው እሺ በቃ አንቺ ተረጋጋ አትጣሉ በቃ አትጣሉ እኛ እናጣራለን አሁን ቀጥታ ይኸው ማጣራት ያለብን መንገድ አጣርተን ሌላ ጊዜ እንመጣለን
ሁለቱንም ያዙት ሞታለም አልሞተም በቃ እናጣራና እንድረስበት ነው አውቆ መሞት ከፈለገ እናጣራለን አውቆ ያለው ማስፋል ከፈለገ የሆነ የከፋው ነገር እንዳለ ያስታውቃል የደበረው ነገር እንዳለ ያስታውቃል አውቆ ሊሆን ይችላል ምን እንደመፈለገ ግን አላውቅም ለምን እዚህ ጋር ያለቀሰ ነበር ሲያወራኝ ነበር የሆነ የደበረው ነገር አለ አውቆም ቢሆን ሞቻለው ማስባል የፈለገው እናጣራ እንግዲህ ውድ ተመልካቾቻችን የማርታ ባለቤት አወዛጋቢ ነገር ምን እንደተፈጠረ እኔ በስራ ዘመኔ እንደዚህ አይነት ነገር ገጥሞኝ አያውቅም አለ ያልነው ሰው ሞተ የተባለው ሰው አጠገባችን መጣ አወራን እኛም አወራ ነው አቀፍ ነው ደስ አለን በጣም ተደሰተ ልባችን ተደሰተ ከዛ ግን የት እንደገባ እናውቀው እንግዲህ እሱን መፈለግ ነው አሁን የምንችለው ደግሞ እሱ ካልፈለገኛ እሱን ማየት አንችልም ማለት ነው እሱን የት ብለን እናገኘዋለን ለማንኛውም ቀጣይ መሄድ ያሉብን ቦታዎች አሉ እነሱን አጣርተን ቀጥታ ወደ እናንተ እንመጣለን ስለነበረን ቆይታ እናመሰግናለን አዲስ መረጃ ሲኖር እሱን ፈልገን አድነን እንግዲህ ወደ ቤቱ እንዲመጣና ማህበረሰቡ ማስተሳሰቡን መለወጥ ካለበት በህይወት ካለ አጣርተን ወደ እናንተ እንመጣለን ጓደኛ እንግዲህ አሁን ላይ የሆነ አካባቢ ላይ እንደታየ መረጃው አለን አሁን በቀጥታ ወደዛ እንሄዳለን ራሱ ላይ የሆነ ችግር ሊፈጥር እንደሆነ መረጃ ሰምተናል የክሩ አባላቶቻችን መረጃ ልከውልናል አሁን በቀጥታ ወደዛ እንሄዳለን ተከተሉ ምንድን አይዞ እንዳትወርቅ እዚህ ጋር ያለው ወንድሜ ምንድነው የምትሰራው እዛ ላይ ወንድም እንደ አንተ ወክም ናውጣ ናውረድ እባክህ ይኸውልኛ ልንጎዳህ አይደለም የመጣ ነው እባክህ ናውረድ እባክህ እኔ መግደል ነው ፍላጎታችሁ እኛ አንተ ቃል ሞትኩም አለው እኮ ኑርኝ እኔ እንድትኖር ነው የምፈልገው እባክህ ና እባክህ ናውረድ እባክህ ህይወት ይቀየራል ናውረድ ልኑርበት እባክህ በመድኃኔዓለም ናውረድ በመድኃኔዓለም ወይ ልምጣ እንዴ ላውርድ እሺ ቆይ ምን ሆነ ነው ምን ተፈጥሮ ነው ሳልሞት ገደላችሁኝ ደግሞ ልገሉኝ ነው ኧረ አልሞትክም ይኸው ያየሁህ ነው ባይኔ ና እባክህ ኑረድ ና በመድኃኔዓለም አይደለም ተውት እኔ አይደለሁም የማወራው እኔ እኮ እንዳለ እኮ በሚዲያ ለመግለጽ ነው የመጣሁት እኔ እንዳልሞትክ ለመናገር ነው የመጣሁት ና እባክህ ከዛ ስታስገድሉኝ ማን ነው የሚገልህ የሚያስፈራራ ሰው አለ በሞቴ ደስተኛ የምትሆኑት ናችሁ ሳልሞት ሞት የሚሉት ሊገሉ ፈልገው አይደለ ኧረ አንተ አለ በህይወት ይኸው ያየሁህ ነው ኧረ እባክህ ናውረድ ኧረ እባክህ እንደው በእህትህ በቤተሰቦች በእናትህ በአባትህ ለምን ናውረድ ትሞታለህ ናውረድ አንተ አልሞትክም ሲጀመር አንተ ረጅም እድሜ ነው የምትኖረው ናውረድ እባክህ ናውረድ እባክህ እግር ላይ ተደፍቼ ለምን እባክህ ናውረድ እባክህ ህይወት ይቀጥላል ናውረድ ለምን ብለህ ትሞታለህ ለማን አባቱ ብለህ ትሞታለህ አይዞህ ና ይኔ አባት ና እንዳትወርቅ አይዞህ ቀስ ብለህ እዚህ ጋር እርገጥ ጎበዝ አይዞህ ና አይዞህ ና ይኔ አባት ና አይዞህ አትፍራ ይኸውልህ ምን ሆነ ነው እንደው ምን ጉር ነው ምን ሆነ ነው አይዞህ እንደው ምንድነው ማለት ማን አባቱ ነው ሞተ እያለ አንተን እንትን የሚለው ምን ትሰራለህ እዚህ ዛፍ ላይ ብትወርቅስ ቤት ሲቀመጥ ሞተ ይላሉ ስለዚህ ሊገሉኝ ነው ሞተ ብለው አሳበው ማን አባቱ ነው አንተን የሚገልህ ማን ስለሆነ ነው አንተን የሚገልህ ይኸውልህ አንተ በህይወት አለ እና ደግሞ እድሜ ረጅም ገና እኮ ልጅ ነህ አንተ ገና ብዙ የምትኖረው ነገር አለ ገና ብዙ የምትኖረው ህይወት አለ ለምን ብለህ ነው የምትሞተው እንደዛ ከሆነ ለምንድን ነው ሳልሞት ሞተ የሚሉኝ ውሸታቸው ነው አልሞትክም አንተ አለ እሺ አልሞትክም አንተ እኔን ልታገዘኝ ነው የምትፈልግ አይደለ አዎ አግዛለሁ ከዚህ በፊት አንድ ቤት መጣ ለምን ጠፋችሁብኝ ሁላችሁም እያወራኋችሁ ለምን ጠፋችሁብኝ እኛን እንደ የጠፋ ነው አንተ አስታውስኩ እኔ እኮ ስራ ስለነበረኝ ነው የጠፋሁብህ የእነሱን ግን አላውቅም ሄደን እንጠይቃቸዋለን ድንገት እያወራኋችሁ ጠፋችሁ ብጮህም አሰሙኝም እኔ እኮ በቃ ችግር አለብኝ አሁን የስራውን ጉዳይ አታውቀውም የኛ ስራ እኮ አምቡላንስ በለው በቃ ሲደወል ወዲያው ነው የምንሄደው
ምን ላድርግ? ይቅርታ አድርግልኝ እንደው ይቅርታ አድርግልኝ። ቆይ ግን ዛፍ ላይ ለምንድን ነው የወጣው? ማንም እንዳያገኘኝ ነው። ማንም እንዳያገኘኝ? አዎ። ለምንድን ነው የምትፈራው? ማንስ ቢያገኝ አንተ? እንዴት አልፈራ? ሳልሞት ሙቷል እያሉ እያስወሩብኝ እንዴት አልፈራም? እንዳለ ለምን አታሳያቸውም? ማለት እንዳለው እኮ የተናገርኩ ነው። ግን ማን ይሰማኛል? ነው አይደለ? ሁሉም ሙቷል ነው የሚለኝ እና ሙቷል ብሎ አንዴ ሙቷል ተብሎ ከተወራ በኋላ ሊገሉኝ ነው አይደል? እኔ መኖር እየፈለኩ ሊገሉኝ ነው። ማንም አይገልህም የኔ ወንድም። አንተን ማን ነው ደፍሮ የሚገልህ? ማን አባቱ ወንድ ነው አንተን የሚገልህ? እኛ አለንልህ። ይኸውልህ ይሄን ወንድም እሺ፣ ለምን ሙቷል ይሉኛል? ይኸውልህ እናንተ በህይወት እንዳለህ ምናምን እኔ ለሰዎች እናገራለሁ ቀስ ብዬ፣ እነሱም ያምኑሃል። እሺ አንተ ተረጋጋ። እኔ አለሁልህ። እኔ ወንድም ነኝ፣ አብሬህ ነኝ። ልክ እንደ እህትህ ሁላ እንደምትወድ ሁላ እህት እንደምትወድ ሁላ እኔም እንደ ወንድም እወድሃለሁ። ገባህ? እስኪ እጅ ደህና ነህ? ይሄ አሁን የተጎዳሁኝ ነህ። አይዞህ የኔ አባት አይዞህ። ወደ ቤት ይዤ ሂድ። ወደ ቤት እንሂድና እዛ ብናወራ ይሻላል። ቤት ምን አደርጋለሁ? የሞተ ሰው ምን ያደርግላቸዋል? አንተ እኮ እንደሞት ካያስቡም እኮ እነሱ እንደሞት ነው የሚያስቡት። አረ አንተ አልሞትክም፣ እንደውም ናፍቆናል እያሉኝ ነበረ። ባለቤት ምን ያህል ነው የምትወድ? በእናትህ እህት እንዴት እንደምትንሰፈሰፍልህ። ባለቤቴ ብቻ ናት የምትረዳኝ። እኔ እሷ ካለችልኝ በቃኝ። ባለቤት በጣም ነው የምትወድ። ስለዚህ ለእሷ ስትል ወደ ቤት እንሂድ። ጥሩ እሷን ማምጣታችሁንም እዚህ እኛ ወደ እሷ እንሂድ። አሁን ይሄ ቦታውን እንትን ነውና ምግብን መብላት አለብን። ስለዚህ አሁን እኔ እናንተ እንሂድ። ና ግዴላ ተከተሉኝ። ካሜራ አይዞህ። እኔ ወንድም ነኝ። ተረጋጋ። ይኸውልህ የሚፈጠሩት ነገሮች ምናምን ለበጎ ናቸው። አንተ ራስን አረጋጋ። ሞት ከሚሉ ሰዎች ምናምን ያው ቤታችን ቅርብ ነው፣ ቤታችሁ ቅርብ ነው። አሁን አንተ እዚሁ ቅርብ ሆነ ነው አንተ ጫካ ላይ እንደዚህ የምትሆነው። ይኸውልህ አሁን ብትረጋጋ፣ አሁን አንተ ነገሮች ይለወጣሉ። ጊዜያዊ ነገሮች ናቸው። ሲጀመር አንተ ሳልሞት ገደሉኝ። አልሞትክም። አንተ ሲጀመር አትሞትም። እንግዳ ይዤ መጥቻለሁ። እንግዲህ ወንድሜ ከየት አገኛችሁት? ወንድሜ ግባ እስኪ ነው እንደው ግባ እስኪ። እንግዲህ በፍለጋ አገኘ ነው። ከየት ያገኛችሁት? በፍለጋ አገኘ ነው። ከየት ያገኛችሁት? ወንድሜ ባካውራ አለው አይደል? ይነካሽ አይደል? አለው ስታልክ እየነካውክ ነው። አልሞትኩም አይደል? አልሞትኩም። አንተ አልሞትኩም ማለት ነው። እኔ እንኳን አልሞትም ብያቸው ነበር፣ እነሱ አላምነኝ ብለው ነው። እንዴት ነው ሊፈጠር ይችላል? እና ለምንድን ነው ሙቷል እያሉ የሚያለቅሱብኝ? ውሸት ነው። ያው ደስታው ፍላጎት አላቸው። ደስታው እኮ ነው የሚያስለቅሳቸው። ተረዳቸው። አንተ እኮ ስላልገባ ነው የነሱ መውደድ ደስታ እኮ የመውደድ ደስታ ታውቃለህ? መውደድ አንተ ስለሚወድ ደስታ ሆኖ ባክሽ። ለምንድን ነው ግራ የሚያጋቡኝ? እኔ እኮ በህይወት መኖሬና ለመኖሬ የሚጠራጠርኩ ነው። አለ እንጂ አለ። አትጠራጠር፣ ዝም ብለህ አንተ ሁሌም ትኖራለህ። አለ ማለት እንዴት ነው እንደዚህ ሊፈጠር ይችላል? እንዴት ነው ታውቁት ይቻላችሁ? በጣም በፍለጋ ነው። ያው እንግዲህ ሰዎች በሙሉ እሱ ላይ ሞቷል ምናምን ማስባላቸው በቃ እየረበሸው ስለሆነ ከዚህ በኋላ እኔ ማህበረሰቡን ማናገር ፈልጋለሁ። ቆይ እንዴት ነው እሺ ብሎ ሊቀበርልን የቻለው ታዲያ? ዛኔ እኮ እሺ ብሎ ተቀብሯል፣ ተገንዟል አይደል እንዴ? እኔ ተቀብሬያለሁ። ሌላ ሰው ነው የሚሆነው፣ እርግጠኛ ነኝ። ተዋት በቃ። እኔ ያለው አልሞትኩም። ሌላ ሰው ነው። ተረጋጋ። እንዴት መጣው? አለ በቃ እኔ አምናለሁ። ሌላውን ሰው ተው በቃ። ተረጋጋው። አሁን ምንድን ነው የሚሰማው? ደህና ነህ? ተረጋግተሃል? እኔ ግን በጣም ግራ እየገባኝ ነው ያለው። ቆይ ግራ ይግባክ፣ ተረጋጋ። እኛ ቤተሰቦች ነን፣ እናምናለን እንዳለ። እሱም ብቻ ግልጽ ይሁንልህ። ሌላውን ሰው ቀስ ብሎ ያምናል፣ ሲያይክ ያምናል። እሺ ገባ? በሂደት ያምናሉ፣ ችግር የለም። እኔ እንዳመንኩት እነሱም ያምናሉ። አትጨናነቀው። ቆይ ማለት እንደባለፈው ምናምን አይፈጠርም አይደል? አይፈጠርም ብዬ አስባለሁ።
ባለፈው እኛ ጥለነው እንደሄድን ነው እያሰበ ያለው። ባለፈው ማን ነው ጥሎ ሄደው? እኛ ነን ወይስ እሱ ነው? እሱ ነው እንዴ እዚህ ያወራችሁ በመሀል አቋረጣችሁ ጠፋችሁብኝ። ስንቴ ተጣራሁት። አንተ ይኸውልህ የኔ ወንድም ቆያውቃችሁ ነው እንዴ? ስንቴ ነበር ተጣራችሁ ነበር? ድንገት ሸት ሄዳችሁት። አንተ እኮ ነው አይደለም። እንነጋገር። የት ነው የሄድከው አንተ? እንዴ የሆነ የምትሄድበት ቦታ ለምታገኘው ሰው አለ ድንገት ተነስተህ? አውቃችሁ ነው እንዴ ግራ የምታጋቡኝ? እኛ ግራ እያጋባን አይደለም። አንተ ራሳችሁ ጥላችሁ ሄዳችሁ እኔን ትሉኛላችሁ። የት ነው ጥለን ሄድ ነው? እኛ እዚህ ነበርን። አንተ ያወራንክ አንተ ነህ የሆነ ስልብ ብለህ ሄድከው። በቃ እናንተም አሁን ይጠፍቷል እንደዚህ እየጠፋ ነው ያላችሁ ያወራችሁ ኋላ ሙታል ብላችሁ ትገሉኝ ነው። አትሞትም በቃ በፍጹም እኛ እንደዚህ አይነት ነገር አናደርግም። እና እያወራችሁ አለበት ስንቴ ነው ጮህ የነበረው? እሺ ድንገት ሸት ሄዳችሁብኝ። ስትጮህ እኮ እኛ አልነበርንም። ሌላ ቦታ ሄዳ ጮህ ነው የሚሆነው። ተረጋጋ በቃ እንጂ እኛ ለአንተ ነው የምናግዘው። እኛ እኮ እዚህ ጋር ስንጮህ ያለህም አንተ ትላለህ። እሺ ዛፍ ላይ ምን ትሰራለህ? እኔ አባት ዛፍ ላይ ማለት ዛፍ ላይ ያገኛችሁ? ዛፍ ላይ ያገኘነው ምን ትሰራለህ? ዛፍ ላይ ምን ትሰራለህ? ማን ነው ዛፍ ላይ እንድትወጣ ችግር ቢፈጠርስ? ፈራው ምንድነው ያስፈራ? የሚመጣ የሚያስፈራራ ሰው አለ? እንድትፈራ የሚያደርግ ሰው አለ? ፈራው በቃ ውስጤ እየፈራ ነው። ለምን እንደምትፈራው? እህት አለች እኔ ያለው መሞቴና ለሞቴ እንኳን ግራ እየገባኝ ነው። እኛም እኩል ነው ግራ ይገባል። እኛም እኮ ግራ ገባ። አንተም ግራ ተጋብተህ እኛም ግራ ተጋብተን ይሄ ነገር መጨረሻው ምንድን? መቃብር ውስጥ ምንም አይነት ሰው የለም። በዚህ አጋጣሚ ነገራችን ፈልግ ምንም አይነት መቃብር ውስጥ የተቀበረ ምንም ነገር። እሺ ግን ስንቀብሩ አይተሻል አይደለ? ባዶ ነው። በቃ ግራ ታጋቡ። በቃ ባዶ እስከቀብሩ እንኳን ሁሉ ይገል ይፈልግ ሰው አለ። ባዶ ነው። ከፈለጋችሁ መረጃ ላሳያችሁ ይችላል። እንደው ምናልባት እንደው ምን አይነት እኛ እንግዲህ ከዚህ እንደሄድን ብዙ ነገር አደረግን፣ ለፋን። ቆይሽ ምንድነው የተፈጠረ ያለው? ምንም ነገር የለም። ቆይ እንዴት ሊሆን ይችላል? እኔስ ምኑ ግራ ገባኝ? ምኑ ጥያቄ ሆነብኝ? ምንድነው የቀበራችሁ እናንተ? አታውም እንዴ? ይሄ ነገር ግን ምንድነው መቋጠር? እኔ ምን ወንድሜ ቆይ ከዚህ ጣፍተህ የት ነው የምትሄደው? ማለት የምትሄድበትን ቦታ እስኪ ግልጽ አድርግ። ወይኛ ምን ከኛ ተነጥላ የምትሄደው የት ነው? እኔ ምንም አላውቅም ትላለህ እንጂ አትተኛ። የት ነው የምትሄደው? እኔ ስነቃ ያገኘኋችሁ ነው። ስነቃ ያገኛታለሁኝ። ከየት ነው የምትነቃው? እንዴት የምትነቃው? ብዙ ሰዓት ተኛለሁ። እሷ ራሱ የምታይክ አንተ ስትፈልግ ነው የምታይክ። እሷ በፈለገች ሰዓት አታገኘም። አንተ ስትፈልግ ነው እሷን የምታገኛት። ታዲያ ትክክለኛ ሰው ከሆንክ ለምንድን ነው ስትፈልግም ሳትፈልግም እሷም አታይክ? እኔ አላውቅም፣ ግራ እየገባኝ ነው። እኔ እኮ ሰዓት የምጠፋብኝ በቃ እኔ ከእንቅልፌ ስነቃ እያገኘኋት ነው ያለሁት። አንተ እኮ ነው የምጠፋብኝ። እኔ እኮ ሁሌም አለሁ። አንተ ነው የምጠፋብን። አትጥፋብን እስኪ። እኔ እኮ ሁሌም አለሁ። ግን አንተ የሆነ ሰዓት ትመጣለህ፣ የሆነ ሰዓት ትጠፋለህ። ምንድነው እባካችሁ አታጨናንቁት በቃ። እኔ እኮ ግራ ገባኝ ነው። እሺ ትዝ ይልሃል ማለቴ? እስኪ ስላለ ህይወት እስኪ አውራል ማለቴ። በምን አይነት ስራዎች ነበር ስትሰማራ የነበረው? እኔ ምናምን ትዝ ይልሃል? ጓደኞች ምናምን የምታደርጋቸው ደስ የሚል ትውስታዎች ምናምን አሉ? እስኪ ንገር። አዎ ብዙ ስራዎችን እንሰራ ነበር። በጣም ብዙ ስራዎች። አሁን ተረጋጋሽ፣ ቀለል ተረጋጋ፣ አትዘን አለ በህይወት ምናምን እና በጣም እኔ መስራት ፍላጎት ብቻ ነበር ያለኝ። እና ስራ ራሱ ንቄ አላውቅም። ዝቅ ብዬ እሰራለሁ። እኔ ሁሉን ስሰራ ነበር፣ በአንዱ ብቻ አልቆምም። በጣም ብዙ ስራ እንደምትሰራ ቃል ግን አሁን ግን እኔ ስራ መሄድ ራሱ ትዝ አይለኝም። እንዴት ማለት ትዝ አይለኝም? አታስታውስም? ስራ በቃ ብዙ ሰዓት እኔ እንቅልፍ ጣይ ነው ያሸነፈኝ ነው ያለ። ለምን አላውቅም። እንቅልፍ ነው ዝም ብለህ የምተኛው? እንቅልፍና ሞት ግን አንድ ነው ይባላል። ማለቴ ጓደኞች ምናምን አሉ። ጓደኞች ምናምን ማንንም አግኝቼ አላውቅም። ቤት ብዬ ላገኛቸው። ያንተ ስኬት የሚያስደስተው የሚያናድደው ጓደኞች አሉ? እኔ እስከማውቀው የለኝም። ምንም ጓደኛ የለም? ጓደኛ ሞልቶኛል፣ ግን የኔ ስኬት የሚያስደስተው ነው እንጂ
እንደው ክፉ ነገር ያደርግብኛል ብለህ የምታስበው ጓደኛ አለህ? እንደው ያንተ ጠላቴ ነው በቃ ሲል ልጅ ጠነቀቀዋለሁ ምናምን የምትለው? በጭራሽ ምንም ጠላት የለህም በጭራሽ። እንዴት ታዲያ የሁሉ ስኬታማነትን ኬት መጣ? ማለት ብዙ ጊዜ ስኬታማ ሰዎች ከጀርባቸው በጣም ብዙ ያለፏቸው ነገሮች ይኖራሉ፣ የሚፈትናቸው ሰው ይኖራሉ በተለያየ መንገድ። አንተ ኢቭን ኮንስትራክሽን ላይ ራሱ ውድድር ላይ አንተ ስታሸንፍ ማሸነፍን የማይፈልጉ ብዙ ሰዎች አሉ፣ ያንተ መጥፎ ነገር የሚፈልጉ። እንደው የምታስታውሰው? እኔ እስከማውቀው ድረስ እስከታች እስካሉ ሰዎች ድረስ ዝቅ ብዬ ነው የምሰራ። አብሬ ልክ እንደ ጓደኛ ነኝ ሁሉም ጋር እኔ ወዳጅ ነኝ እና ያለውን ነገርም እኔ በግልጽ ነው የምንነጋገረው። እኔ ግልጸኝነት እኮ ከባድ። እኔ አላቅም ለኔ ክፉ የሚያስብ ሰው ይኖራል ብዬ አላስብም። እስኪ እንደው እኔ የማውቀው የለኝም በራሴ በኩል። እናንተ የምታስቡት እንደው ቤተሰባዊ ጠላት አላችሁ? አረ ከኔ በኩል ምንም የለም። እሱም ተሰው ጋር ተስማምቶ ነው የሚሰራ። ጸባዩም ጥሩ ነው። ስትጋቡ እንዴት ነው ማለት ሁሉም የእናንተ መጋባት ላይ ፍቃድ ነበራችሁ? አዎ ከቤተሰብ ተባርካችሁ ምናምን? እንግዲህ በእኔ በኩል ቤተሰቦቼ ፈቃደኛ ሆነው ነው ያገቡ። እሱም ያን ያክል ችግር ያለ አይመስለኝም። ከተጋባችሁ ምን ያህል ጊዜ ሆናችሁ? ቆይተናል እንግዲህ 6 ወር ምናምን አልፎ ነው። 6 ወር ትንሽ ነው። 6 ወር ገና ተጋቢዎች ናቸው ማለት ነው። እሱ ነው ምንም እስኪ አሁን የተለየ ነገር እኔ እስከማውቀው ድረስ ምንም የተለየ ነገር የለም። ምን ያህል ትዋደዳላችሁ? እስኪ ስለ ፍቅራችሁና አውራ ስለ መዋደዳችሁ። እንዴት ወደ ትዳር ገባችሁ? እንዴት ተገናኛችሁ? የተዋወቅ ነው እንግዲህ በስራ ጉዳይ የተዋወቅ ነው። የትኛው ስራ? ስራ ብዙ ነው መቼስ እሱ ስራ ብዙ ነው። በነገራችን ላይ የትኛው ስራ ላይ ነው እሷን ያገኛት ታስታውሳለህ? አዎ በደንብ አስታውሳለሁ። አታስታውስም? አስታውሳለሁ። የት ነው የተገናኛችሁት? ስራ የሆነ ፊት ግን ምንም ምናልሽ የሆነ ስራ ያፈልግ ነበርና በዛ ስራ ጉዳይ የተገናኘን እኔ ኮንስትራክሽን ምናምን ነገር ይሰራል እነሱ። እኔ ከዛ ልቀጠሪ ስራ ልፈልግ እጄ በዛ ነው የተግባባነው። እሱ በጣም ኮንስትራክሽን እንዴት ነው ስራ? ያኔ መቀጠር ፈልገህ በጣም እያግሎላት ነበር። ያግሎላት ነበር? ኦፊስ ውስጥ ነው መቼስ። እሺ ከዛ እንዳጋጣሚ አንድ ቀን ያማረረች ስትሄድ አገኘኋት፣ ሰማኋት። ቀረብ ብዬ አናገርኳት፣ ያለውን ነገር አናገርኩላት። ስራ ጀመረች። በዛ ምክንያት የተግባባ ነው። በፍቅር ብቻ አመት ከምናምን ቆይተናል። ከዛ በኋላ ነው ለመጋባት የወሰንነው። ከተጋባችሁ 6 ወር ከመጋባታችሁ በፊት 1 አመት ያህል ትተዋወቃላችሁ? አዎ ያስታውቃል ፍቅራችሁ በጣም ጠንካራ ያለ እንደሆነ ነበር። አሁን ስራ ለምን አትጀምርም? ይሁን ጭራሽ ፍላጎት ራሱ የለኝም። ለምን አላውቅም። በቃ እኔ ደስ አላለኝም። እኔ ነው ደስ ያላለ ይኸውልህ፣ አንተ አለመኖርህን ወይም ደግሞ መሞትህን ነው አይደል ሰው እያወጃለሁ። ለምንድን ነው ስራ የማትሰራው? ምንም እኮ እስከ መቼ ተደብቀ? እኔ በጣም እንቅልፍ እያሸነፈኝ ነው። እንደዛም ስራውን በጣም ነው የሚወድ የነበረ አይደል? እኔ እኮ ራሱን ግራ ገባኝ። ምን ይሻላል ማለት በጣም ተረብሻል ምናምን ስራ እየሰራህ ምናምን አይደለም፣ እንቅልፍ ነው የምትተኛው። ቆይ ስትተኛ ምንድነው ትዝ የሚልህ ምናምን አለ ማለት ነው? ሁሉንም ሰዓት ነው የምትተኛው? አዎ ያው አንዳንድ ቀን በጣም ያቃዥኛል። ብቻ ግን ብዙ ጊዜ ራሴ የማውቀው ስለ ዕቃ ብቻ ነው። ስለ ዕቃ ብቻ አውቃለሁ። እንደነቀው ደግሞ ማግኘት እሷን ብቻ ነው። ብዙ ጊዜ ያገኘው አይደለም። አሁን ነቀው ከዛ ለምን አልንቀሳቀስም ብዬ ወጣሁ። ውጭ ስወጣ በጣም ፈራሁ። ዛፍ ላይ ትወጣለህ ማለት ነው? ዛሬ ብቻ ነበር የወጣው። በጣም ፈራሁ። ዛፍ ላይ ተሰቀልኩኝ። ስትፈራ ነው ዛፍ ላይ ተሰቀልከው? ብትወርቅስ? እንኳን ከዛ ሰው አንዳንድ ሰው መንገድ ላይ ሲያይ ደግሞ ይሮጣል። የወዴት ነው የሚሮጠው? አላውቅም። እና እኔ ሰዎችን ራሱ ፈራሁ። ሰው ለማግኘት ፈራሁኝ። እንዳልመለስም ድጋሚ ሰው ሊያየኝ ነው። ዛፍ ላይም እኮ ሰው ያይሃል። ቢጨንቀኝ እኮ ነው የወጣሁት።
ከዛፍ ላይ ሆነ እኮ በጣም ለመውረድ ፈርታ ነበር። ቆይ ማለት ሰው እያየ ቢሮጥ ምን ችግር አለና ነው አንተ አሁን የምትፈራው? ለምን አንተ ጉዳት አታደርስ? እብድ አይደለ? እያየህ ሮጡ እንጂ እኮ አንተ እነሱ ላይ ጉዳት ልታደርስ እኮ አልሮጥክም አይደለም? አንተ ለምን ጨነቀ? እኔ ግራ እያገባኝ ነው። ቀስ እያሉ እኮ ይሄንን ይለምዱታል። ፍርሃት የሚለኝ ውስጤ ነው ራሱ። እኔ ሁሉ ነገር ነው ግራ የሚገባኝ። እኔ አሁን ያለሁበት እኔ እውነት ይሁን ቅዠት ይሁን ራሱ እየለየኝ አይደለም። በቃ እሱማ እውነት ነው። አሁን ያለንበት እንደው መቀጠሉን እንጂ አሁን ያለንበት ሁኔታ እኔ አንተ ራስህ ነህ ከዛፍ ላይ ራሴን አውርጄ ምናምን ወርደህ ያወራሁት ምናምን የመጣሁም ወደዚህ ቤት ራሱ ሆነኝ ምን ይሻላል? እኔ እንደው ከቤተሰብ ምናምን እንደው ይኸውልህ ወንድሜ ምንድነው በጣም ይቅርታ ማለት ነው። ምን ማለት እንዳለብኝ አላውቅም። ምንድነው ይቅርታ የምትጠይቅ? ወንድሜ እባክህን ይቅርታ አድርግልኝ። እባክህን ወንድሜ እባክህ። ምን ተፈጥሮ ነው? ምን ሆነሽ ነው? ቆይ ምን ሆነሻል? ተነሽ እንጂ ምን ሆነሽ? ይቅርታ አድርግልኝ አንተ። ቆይ እስኪ ተረጋጋ። ምን ሆነሽ? ምን ወደለሽ ነው? ቆይ ሆነሽ እኮ ልክ አይደለም። ምን ይቅርታ የምትጠይቂው? ይቅርታ አድርግልኝ እባክህ። ምንድነው? ይቅር ተብለሻል። ማን ያስፈራች? ተነሽ። ምንድነው? ምንድነው ይቅርታ የምትጠይቂው? ምን ሆነሽ ነው? አልገባኝም። የማውቀው ነገር አለ። ምንድነው የምታውቂው? ምንድነው የምታውቂው? ማለት ምን በምን ጉዳይ ነው የምታውቂው? ወንድሜ እንደዚህ ስለሆነበት ጉዳይ ማለት ምንድነው እንደዚህ ነው? ምንድነው የምታውቂው? አልገባኝም። ወንድሜ እንደዚህ ስለሆነበት ጉዳይ አልገባኝም። ምንድነው የምታውቂው? እስኪ ተናገሪ። ምንም አላውቅም ምናምን እያልሽ አብረሽ ነሽ ታለቅሽ። በሽተኛ ነሽ ትይካርምሽ ማለት ሌላ ሚስጥር አለ ወይስ ምንድነው? ምንድነው ያለው? ይሄ ጉዳይ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ምንድነው? የቤተሰብ ጉዳይ እኔ ማላውቀው የቤተሰብ ጉዳይ አለ? አዎ ምንድነው? አንተ ያልተነገረክ ነገር አለ። ለአንተ ያልተነገረክ? ምክንያቱም የመጀመሪያ ልጅ ስለነበርክ መስማት የለብህም ተብለክ ነው። ስታስመስይ ነው የቆየሽው። እኔ እንደዚህ ስሰቃይ ቆይ አይደለም። ምንድነው የተፈጠረው? ለምንድነው ማታስረጅን? ይሄ ልጅ እንደዚህ የሆነበት ያለው ምክንያት ምንድነው? ይኸውልህ አባታችን የቤቱ የመጀመሪያ ልጅ ነበር። የኛ አባት ማለት ከሁሉም ከአጎቶቻችን ከሱ እህትና ወንድሞች የመጀመሪያ ልጅ ነው። እሺ። እና የኛ ሀያቶች የሱ ደግሞ እናትና አባቶቹ የራሳቸው መንፈስ ነበረባቸው። ያ መንፈስ ለቤቱ የመጀመሪያ ልጅ ነው የሚሰጠው ተብሎ ለአባዬ ተሰጥቶስ ነበር። ስለምን መንፈስ ነው? ስለምን መንፈስ ነው የምታወሪው? ያምሻል እንዴ? ስለምን መንፈስ ነው የምታወሪው? ቤታችሁ ውስጥ መንፈስ ነበረ አይደለ? ቆይ አንቺ እኔ እንደዚህ ስሰቃይ ነው መንፈስ መኖር እያወሽ ዝም ያልሽ? ለካ ይሄ ልጅ እንደዚህ ሆነ። በእናንተ ምን አይነት ውሻ ነሽ? ይኸውልህ ኧረ ግራ እየገባኝ ነው። እኔ ምንም አልገባኝም። መንፈስ እሱ እንደዚህ ሲሰቃይ እኔ ስሰቃይ ይኸውልህ እንደዚህ ማለት የቤተሰቦቻችን ቤት። ቆይ እስኪ ጨርሰን አዳም ምንድን እኔ እሺ ይኸውላችሁ ይሄ ቤት የቤተሰቦቻችን ቤት ነው። ከዚህ መሬት ስር ግን ሌላ የሚኖር አውሬ አለ። ምን አውሬ? አውሬ ከዚህ ውስጥ እንደዚህ ስንሰቃይ እንዴት ይሄን ያክል ዝም ትያለሽ? ምን አይነት ሰው ነሽ? እዚህ ቤት እኮ ነው ከላይ አይደለም ውስጥ አለ። እዚህ ቤት ነው ተወልጄ ያደኩት። ምንም ነገር የለም። ቆይ ምን አይነት ሰው ነሽ? ቆይ ማለት ምንድነው እያደረግሽ ያለሽው? ምን አይነት ነገር ነው የደበቅሽው? ምን አይነት ነገር ነው የደበቅሽው? ተወካችሁ እንዳትናገሪ ተብያለሁ ማለት ምንድነው የተፈጠረው? ሰቃየ ነው ይሄ ልጅ እንደዚህ ሲሆን የነበረው ባንቺ ምክንያት ነው ማለት እንዳትናገሪ ተብያለሁ። እንዳትናገሪ ተብያለሁ አይደለ? ይሄ ልጅ ቢሞትም እንዳይተናገር። እሺ አሁን ይሄ ልጅ እንዴት ነው ደህና የሚሆነው? እሺ ለነገር ነው ደህና የሚሆነው? ለነገርክ ነው ለወንድም የሆነ ልንገራ። ከዛፍ ላይ ወርዶ ቢሞት ተረጋጊ። ቆይ ስሜት አንቺ ምን አይነት ሰው ነሽ? እኔም እኮ ስሜት አይዘንኩኝ። በጣም ይቅርታ ወንድም። እሺ ምን ይቅርታ ነው የምጠይቂው? እኔ ባላሳዝንሽ ወንድምሽ ህይወት ይመልሳል። አንተ ጋር ቢሆን እኔ በአካል መጣብኝ። ስንት ስሰቃይ ስንትና ስንት ሰው ሁሉ እብድና ትስባል እኮ ነው የኖርኩት። ተው እንጂ ለምን ምሰቃይ እንዴት ልሰቃይ እንደነበርኩ እያየሽ። እሺ እውነቱን ልንገራችሁ። ቆይ ተረጋጋ። ቆይ አንድ ባንድ ማለት የደበቅሽውን የአውሬ ምናምን ስለምትዩ ነገር ለምን እንደደበቅሽ? አውሬ ማሳነት ሲጀመር ካንቺ የበለጠ አውሬም የለም። አውሬ በገዛ ወንድምሽ ላይ ሲጀመር ከዚህ በፊት እኮ መናገር ነበረብሽ። እዚህ ስመጣ ለምን አልነገርሽም? ቆይ ነው ልስሰቃይ አንተ ልስሰቃይ እንደው ሚስጥር ወንድምሽ የና ክል እየተሰቃየ ስለሚስጥር ታወሪያለሽ? ራስ ወዳድ ነሽ። እሺ ቆይ ተረጋጊ። ጨርሰን እንስማማ። ከዛ ለፍርድ መቸኮል አይጠበቅብንም። አንድ ነገር ሳታስቀሪ ትናገራለሽ። ያለዛ አናትሽን በድንጋይ ነው የሚለው። ቀጥ
ይኸውልህ አባዬ ያንን ከኛ ሀያቶች ወይም ከእሱ እናትና አባት ሲረከብ ህፃን ነበር። ምንም የሚያውቀው ነገር የለም። እሺ እና እነሱ የሚያመልኩት የዘንዶ መንፈስ የሚባል መንፈስ አለ። ዘንዶ በስመ አብ ወወልድ ወመንፈስ ቅዱስ። ጭራሽ ዘንዶ ነው የምታመልኩት? ሀያቶቻችንም ከቅድመ ሀያቶቻችን ነው የወሰዱት። የቅድመ ሀያቶቻችን ደግሞ እዚህ ሀገር አልነበሩም፣ የውጭ ዜጋ ነበሩ። እሺ ከእነሱ ነው ወደ ሀያቶቻችን ከዛ ወደ አባታችን ወደ መጀመሪያ ልጅ የመጣው። ከዛ በኋላ ግን አባዬም ደግሞ ለአንድ ሰው ማስረከብ ግድ ነበረበት። እሱም ደግሞ ዘንዶ የሚቀበለው የመጀመሪያ ልጅ ነበር እና በየወሩ የሚሰጠው ግብር ነበረ። ያን ግብር ማያረግ ከሆነ የመጀመሪያ ልጅ እንደ መንፈስ አድርገህ ታኖርልኛለህ ብሎ ቃል ገባለት አይደለም? እሺ ቃል ገባለት። ከዛም በኋላ ብዙ ነገር ነው የሚያደርገው። ትሙያዝኔ ትመስላለች። ደም መስዋዕት ያደርግለታል። ህፃናት እናንተ አባት ታዲያ አባቶችና እናታችሁ ችግር አለባችሁ ወይ ምናምን ብዬ ስጠይቅሽ ዝም ብለሽ ነበር። ምክንያቱም ሚስጥር ስለሆነ ይሄን ጉድ ካውጣኝ እንደዚህ ከወንድምሽ በልጦ ሲኔን ታይም ባድ ነኝ ከወንድምሽ በልጦ ራሱ መንገድ እየሞከርኩ ነበረ